Oh, good God, I can feel the heat. በአሁኑ ሰዓት የአሜሪካ ልዕለ ኃያልነት በሁለት እሳታማ ግንባሮች መካከል ተወጥሮ በከፍተኛ ፈተና ውስጥ ወድቆ ይገኛል። በአንድ በኩል በመካከለኛው ምስራቅና በፋርስ ባህረ ሰላጤ አካባቢ ከኢራን ጋር የገባችበትና ኦፕሬሽን ኤፒክ ፊውሪ በሚል መጠሪያ የሚታወቀው ደም አፋሳሽ ጦርነት የአገሪቱን ወታደራዊና የፋይናንስ አቅም እያሟጠጠው ሲሆን፣ በሌላ በኩል ደግሞ በገዛ አገሯ ምድር ላይ ተፈጥሮ በለቀቀችው የሰደድ እሳት መቅሰፍት አሜሪካ በእሳት እየተለበለበች ነው። ይህ በምዕራብ አሜሪካ ግዛቶች ላይ የተቃጣው የተፈጥሮ ቁጣ አገሪቱን ከመከላከል አቅሟ በላይ እያደረጋትና ዜጎቿን ለከፍተኛ ጭንቀት እየዳረጋቸው ይገኛል። በዚህ ትንታኔ አሜሪካ በውጭ ጦርነትና በውስጥ መቅሰፍት መሃል ተከባ የገባችበትን አጣብቂኝ፣ የነፍስ አድን ሰራተኞች ሕይወት በከፍተኛ ሁኔታ እየተቀጠፈበት ያለውን አዲሱን የወታደራዊ መሰል ሁሉንም እሳት የማጥፋት ፖሊሲ እንዲሁም የኢራን ጦርነትና የአገር ውስጥ ሰደድ እሳት ተዳምረው የአሜሪካን የደህንነት መዋቅር እንዴት እየፈተኑት እንደሆነ እንመለከታለን። አሜሪካ አሁን ያለችበት የሰደድ እሳት ወቅት ከፍተኛ ሆኖ ተመዝግቧል። እንደ ብሔራዊ መረጃ ማዕከላት ዘገባ ከሆነ እስካሁን ድረስ 6.4 ሚሊዮን ኤከር ወይም 2.6 ሚሊዮን ሄክታር የሚጠጋ መሬት በእሳት ጋይቷል። ይህም በአውሮፓ ከደረሰው ውድመት በ5 እጥፍ የሚበልጥ ቁጥር ነው። ይሁን እንጂ የዚህ ዘመን እጅግ አስደንጋጭ ክስተት የነፍስ አድን ሰራተኞች በነበልባል ተከበው የሚረግፉበት ሁኔታ ባለፉት 20 ዓመታት ውስጥ ከፍተኛው ደረጃ ላይ መድረሱ ነው። በአሁኑ ወቅትም 12 የሚሆኑ የኢንትራፕመንት ክስተቶች የተመዘገቡ ሲሆን ይህም ከ2006 ወዲህ የታየው ሪከርድ ነው። ኢንትራፕመንት ማለት የነፍስ አድን ሰራተኞች እሳቱን ለመከላከል ሲጥሩ ነበልባሉ በድንገት አቅጣጫውን ቀይሮ የሚሸሹበትን መንገድ ሲዘጋባቸውና በሞት ወጥመድ ሲወድቁ የሚፈጠር እጅግ አስጨናቂ ሰከንድ ነው። በዚህ ምክንያት እስካሁን 6 ሰራተኞች ሕይወታቸው ሲያልፍ በደርዘን የሚቆጠሩት ደግሞ ለከባድ የአካል ጉዳት ተዳርገዋል። የዚህ ትልቁ ማሳያ በኮሎራዶ ግዛት በኖልስ እሳት ላይ የደረሰው እልቂት ነው። ከጥቂት ቀናት በፊትም 5 የፌዴራል የነፍስ አድን ሰራተኞች በሄሊኮፕተር ተጓጉዘው እሳቱን ለመከላከል ሲጥሩ ነበልባሉ ከየአቅጣጫው ከቦ ገድሏቸዋል። 4 ሰራተኞች በዛው ቅጽበት ሕይወታቸው ሲያልፍ፣ አንደኛው ደግሞ በመላ አካሉ ላይ በደረሰበት ከፍተኛ የቃጠሎ ጉዳት በሞትና በሕይወት መካከል ይገኛል። ይህም ባለፉት 13 ዓመታት ውስጥ በነፍስ አድን ሰራተኞች ላይ የደረሰ እጅግ አውዳሚው አደጋ ሆኖ ተመዝግቧል። በዩታ ግዛትም በተመሳሳይ ሁኔታ 2 አብራሪዎች እሳቱን ለመከላከል በሚያደርጉት ጥረት ሄሊኮፕተራቸው ተከስክሶ ሕይወታቸው አልፏል። እነዚህ ጀግኖች የወደቁት ለዜጎቻቸው ደህንነት ሲሉ ቢሆንም የትራምፕ አስተዳደር የሚከተለው አዲሱ ፖሊሲ ግን ለሞታቸው ዋነኛው ሰበብ ተደርጎ እየተወሰደ ነው። እዚህ ላይ ነው እንግዲህ የፖለቲካውና የወታደራዊ ስሌት ፍጥጫ የሚጀምረው። ፕሬዚዳንት ዶናልድ ትራምፕና የአስተዳደራቸው ባለሥልጣናት ሁሉንም እሳት በአንዴ የማጥፋት ስትራቴጂን እንዲከተሉ ለነፍስ አድን ሰራተኞች ጥብቅ ትእዛዝ ሰጥተዋል። የግብርና ሚኒስትሯ ብሩክ ሮሊንስ ለሰራተኞቻቸው በጻፉት ደብዳቤ የመጀመሪያውና ዋነኛው ቅድሚያ የሚሰጠው ጉዳይ እሳቱ ገና በጅምር ላይ ያለ በኃይል መምታትና ማጥፋት እንደሆነ አሳስበዋል። ሆኖም ግን የዘርፉ ባለሙያዎችና ነባር ፋየር ፋይተሮች ይህንን ፖሊሲ የከሸፈና አደገኛ ሲሉ ይነቅፉታል። ባለሙያዎቹ እንደሚሉት ተፈጥሮ በከፍተኛ ድርቅና ኃይለኛ ነፋስ በታመሰችበት በዚህ ወቅት ሁሉንም እሳት በአንዴ ለመጥለፍ መሞከር የሰራተኞችን ሕይወት ለገሃነም እሳት አሳልፎ መስጠት ነው። የቀድሞ የደን አስተዳዳሪ ስኮት ፊትስ ዊሊያምስ እንዳሉት የፖሊሲ ወደ 20ኛው ክፍለ ዘመን ወደ ነበረውና ለዛሬው የሰደድ እሳት ቀውስ ምክንያት ወደ ሆነው የተሳሳተ አካሄድ መመለስ ነው። አሜሪካ በገዛ ቤቷ እንዲህ ባለ የሰደድ እሳት ስትቃጠል፣ በትይዩ ደግሞ በመካከለኛው ምስራቅ ከኢራን ጋር የከፈተችው ጦርነት የአገሪቱን አቅም ሽባ እያደረገ ይገኛል። ፕሬዚዳንት ትራምፕ በኢራን ላይ የጣሉት የባህር ከበባና የአየር ድብደባ የነዳጅ ዋጋን ሰማይ በማድረስ የአሜሪካን ኢኮኖሚ በእርጥብ ጭድ ላይ አስቀምጦታል። የፔንታጎን መረጃዎች እንደሚያሳዩት ለኢራን ጦርነት የሚወጣው ወጪ የ9 ቢሊዮን ዶላር የደረሰ ሲሆን ይህ ግዙፍ ሀብት ከአገር ውስጥ የአደጋ መከላከያና ከማህበራዊ ዋስትና በጀቶች ላይ እየተቆረሰ ነው። በ2005 ብቻ በትራምፕ አስተዳደር የተከናወነው የ6,000 የደን አገልግሎት ሰራተኞች ቅነሳ ለሰደድ እሳት መከላከያ የሚውለውን የሰው ኃይል ክፉኛ አዳክሞታል። ይህም ማለት አሜሪካ በውጭ አገር ጦርነት ለማሸነፍ ስትጣጣር፣ በአገር ውስጥ ግን ሰደድ እሳቱን ለመከላከል የሚያስችል በቂ ሰራተኛና መዋቅር አጥታ ትገኛለች። ወደ ዋሽንግተን ግዛትና ወደ ስፖካን አካባቢ ስንመለስ ሁኔታው ይበልጥ የቁም ቅዠቱን እናገኘዋለን። በስፖካን ዙሪያ ብቻ ከ1100 በላይ ቤቶችና የንግድ ተቋማት በአንድ ጀንበር ወደ አመድነት ተቀይረዋል። 3 ታላላቅ እሳቶች 8000 ኤከር መሬትን በመዋጥ
በ10 ሺዎች የሚቆጠሩ ቤተሰቦችን በጥቂት ደቂቃዎች ውስጥ ለቃችሁ ውጡ በሚል ትዕዛዝ መጠለያ አልባ አድርገዋቸዋል። የቀለጠው ብረትና ወደ ትቢያነት የተቀየሩት ቤቶች የሚያሳዩት ምስል አሜሪካ በአሁኑ ወቅት ያለችበትን ትክክለኛ ገጽታ ቁልጭ አድርጎ ያሳያል። የሚገርመው ደግሞ በዚህ ሁሉ ጥረት መሃል 26 የሚሆኑ የድሮን ጣልቃ ገብነት ክስተቶች መመዝገባቸውና ይህም የነፍስ አድን አውሮፕላኖች ስራቸውን እንዲያቆሙ ማድረጉ የአገሪቱን የደህንነት ክፍተት ዳግም እያጋለጠ ነው። በካናዳም በኩል ሁኔታው ተመሳሳይ ነው። በብሪቲሽ ኮሎምቢያ ግዛት ከ20 ሺህ በላይ ሰዎች ከመኖሪያቸው ተፈናቀሉ ሲሆን ፈጣን የሆነው ሰደድ እሳት የሰላም የዜጎችን ቤት አመድ እያደረገ ይገኛል። የ65 ዓመቷ ላውሪ አለን በሕይወቴ እንዲህ ያለ ነገር አይቼ አላውቅም በማለት የሰነዘሩ ቅሬታ በመላው ሰሜን አሜሪካ ነዋሪዎች ዘንድ ያለውን ከፍተኛ ጭንቀትና ተስፋ መቁረጥ ያንጸባርቃል። የአሜሪካና የካናዳ መንግስታት በኢኮኖሚና በፖለቲካዊ ጉዳዮች ቢጣሉም ተፈጥሮ ግን ሁለቱንም ሀገራት በአንድ የእሳት ሰንሰለት አስራ አብራ ያቃጠለቻቸው ትገኛለች። የመካከለኛው ምስራቅ ፍጥጫና የአገር ውስጥ ሰደድ እሳት ተደምረው በአሜሪካ ላይ የደቀኑት አደጋ እጅግ የረቀቀ ነው። ፕሬዚዳንት ትራምፕ በሆርሙዝ የባህር ሰርጥ ላይ የብረት ግንብ ገንብቻለሁ ቢሉም በገዛ ሀገራቸው ግን የሰደድ እሳት ግንቡን ጥሶ ወደ ዜጎች መኝታ ቤት ዘልቆ ገብቷል። አሜሪካ በኢራን ላይ የምታሳየው ጡንቻ በአገር ውስጥ ለሚነደው እሳት መፍትሄ ሊሆን አልቻለም። ይልቁንም የጦርነቱ ወጪና የነዳጅ ዋጋ መናር የአገሪቱን ጽናት እየፈተነ ይገኛል። የኢራን ባለስልጣናት ጦርነቱን ትራምፕ ስልጣን እስከሚለቁ ድረስ እናራዝመዋለን በማለት የሰነዘሩ ማስጠንቀቂያ አሜሪካን በሁለት ግንባር ማለትም በውጭ ጦርነትና በውስጥ መቅሰፍት ወጥራ ለመያዝ ያቀዱት ስልት አካል ይመስላል። በዚህ እጅግ አሳሳቢና የምዕራብ አሜሪካን ግዛቶች ወደ አመድነት እየቀየረ ባለው መቅሰፍ ዙሪያ በቀጣይ የሚጠበቁት የአደጋ ስጋቶችና የፖለቲካ ውጥረቶች ሀገሪቱን ወደማይታወቅ የታሪክ አዘቅት ውስጥ ሊከቷት እንደሚችሉ ወታደራዊና የአካባቢ ጥበቃ ባለሙያዎች እያስጠነቀቁ ይገኛሉ። አሜሪካም አሁን ያለችበት ሁኔታ የመጨረሻው የማስጠንቀቂያ ደወል ላይ ነው። ምክንያቱም ተፈጥሮ በአንድ በኩል የትራምፕ አስተዳደር ፖሊሲዎች ደግሞ በሌላ በኩል ሆነው ሀገሪቱን ከውስጥ እየበሏት ነው። በቀጣይ ቀናትና ወራት ሊከሰቱ የሚችሉትን እጅግ አስፈሪ ሂደቶች በዝርዝር ስንመለከት 4 ዋና ዋና ነጥቦች ጎልቶ ይታያሉ። በመጀመሪያ ደረጃ በቀጣይ የሚጠበቀው ትልቁ ስጋት የነፍስ አድን ስርዓቱም ፍጹም መፈራረስ ነው። በአሁኑ ወቅትም የነፍስ አድን ሰራተኞች በነበልባል ተከበው የሚረግፉበት መጠን ባለፉት 20 ዓመታት ታይቶ በማይታወቅ ሁኔታ መጨመሩ በሰራተኛው ዘንድ ታላቅ ተስፋ መቁረጥን ፈጥሯል። የትራምፕ አስተዳደር ሁሉንም እሳት በአንድ ያጥፎ የሚለው ግትር ትዕዛዝና በተቃራኒው በደን አገልግሎት ላይ የተደረገው የ6000 ሰራተኞች ቅነሳ በቀጣይ ሳምንታት የሰራተኞች አድማ ወይም የሥራ መልቀቅ ማዕበል ሊያስነሳ ይችላል የሚል ስጋት አለ። በኮሎራዶ የኖልስ እሳት ላይ 4 ጀግኖች በአንድ የመቃጠላቸው ሌሎች ሰራተኞች ወደ አደገኛ ግንባሮች ለመሄድ እንዲያቅማሙ እያደረጋቸው ነው። ይህ ደግሞ እሳቱ ያለአንዳች ጋሬጣ ወደ ከተሞች እንዲስፋፋና በስፖከን የታየው 1100 ቤቶችም ወደም ሰቆቃ በሌሎች ከተሞችም እንዲደገም በር ይከፍታል። ሌላው የዓለምን ጂኦፖለቲካ የሚፈትነው ስጋት የውጭ ጦርነትና የአገር ውስጥ መቅሰፍት መላተም ነው። የአሜሪካ ኢራን ጦርነት በቀን በሚሊዮኖች የሚቆጠሩ ዶላር እየበላ ባለበት በዚህ ወቅትም አገሪቱ ለሰደድ እሳት መከላከያ የሚሆን በቂ የአየር ታንከሮችና ሄሊኮፕተሮች እጥረት እየገጠማት ነው። በቀጣይ የሚጠበቀው አስፈሪ እውነታ የአሜሪካ ጦር ኃይል በመካከለኛው ምስራቅ ለከፈተው ኦፕሬሽን ፒክ ፉሪ ሲል የአገር ውስጥ የአደጋ መከላከያ መሳሪያዎችን ወደ ጦር ግንባር ሊያዛውር ይችላል የሚለው ግምት አለ። ይህ ከሆነ ግን የምዕራብ አሜሪካ ግዛቶች ለተፈጥሮ ቁጣ ፍጹም ተጋላጭ ሆነው ይቀራሉ። የኢራን ባለስልጣናት ጦርነቱን ትራምፕ እስኪወርዱ እናራዝመዋለን ማለታቸው አሜሪካንን በሁለት ግንባር አዳክሞ ለኢኮኖሚ ውድቀት የመዳረግ ስልታዊ ዕቅድ መሆኑን ያረጋግጣል። በቀጣይ የሚጠበቀው ሌላው ነጥብም የአየር ንብረት ስደተኞችና የማህበራዊ ዋስትና መናጋት ነው። በዋሽንግተን በዩታና በኦሬገን ግዛቶች በመቶ ሺዎች የሚቆጠሩ ዜጎች ከመኖሪያቸው መፈናቀላቸው አገሪቱን ወደ አዲስ ማህበራዊ ቀውስ እየገፋት ነው። በቀጣይ ወራት በሺዎች የሚቆጠሩ አሜሪካውያን ወደ ነበረበት መመለስ የማይቻል ውድመት ገጥሟቸው በገዛ ሀገራቸው መጠለያ አልባ ስደተኞች ሊሆኑ ይችላሉ። የነዳጅ ዋጋ መናርና የኢንሹራንስ ኩባንያዎች በእሳት አደጋ ቀጠናዎች ለሚገኙ ቤቶች ዋስትና ለመስጠት ማቅማማታቸው የሪል ስቴት ገበያውን በማፍረስ የአሜሪካን የኢኮኖሚ አከርካሪ ሊሰብረው ይችላል። ይህ ደግሞ በመጪው የዳር ወር አጋማሽ ምርጫ በትራምፕ አስተዳደር ላይ የሚነሳውን ህዝባዊ ቁጣ ወደ ለየለት ሁከት ሊቀይር ይችላል። በመጨረሻም በቀጣይ የሚጠበቀው ትልቁ የአካባቢ ስጋት የምጽአት ቀን ሰደድ እሳት መከሰት ነው። የሳይንስ ሊቃውንት እንደሚሉት አሁን ያለው ከፍተኛ ሙቀትና የ10 ዓመታት ድርቅ ተደምረው እሳቱ ከአንድ ግዛት ወደ ሌላ ግዛት በሰከንዶች ውስጥ የሚሸጋገርበትን አቅም ሰጥተውታል። በቀጣይ ቀናት
በዋሽንግተን ግዛት የታየው 15 ታላላቅ እሳቶች በአንድ ጊዜ የመቀጣጠል አዝማሚያ ወደ ሌሎች 10 ምዕራባዊ ግዛቶች ሊዛመት ይችላል። ይህም ማለት አሜሪካ በታሪኳ አይታው የማታውቀውን ሁለንተናዊ ቃጠሎ ልታስተናግድ ትችላለች። በስፖከን የታየው የቀለጡ ተሽከርካሪዎችና ወደ አመድነት የተቀየሩ መንደሮች መስለም ለቀሪው አሜሪካ የወደፊት ዕጣ ፈንታ አስቀድሞ የታየ አስፈሪ ትርኢት ሊሆን ይችላል። ለማጠቃለል አሜሪካ አሁን ያለችበት ሁኔታ በእሳት አዙሪት ውስጥ ነው። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ላይ የብረት ግንብ ቢገነቡም በገዛ ሀገራቸው ግን የተፈጥሮ ነበልባል ግንቡን ሰብሮ ገብቷል። በቀጣይ ቀናት የሚሰማው ዜና ወይ አሜሪካ ከኢራን ጋር የሰላም ስምምነት አድርጋ ትኩረቷን ወደ አገር ውስጥ መመለሷን፣ ካልሆነም ደግሞ የውጭ ጦርነትና የውስጡ ቃጠሎ ተደምረው አገሪቱን ከዓለም የበላይነት ማማ ላይ ሲያወርዷት የሚገልጽ ይሆናል። አሜሪካ አሁን ያለችበት ሁኔታ በእሳት ላይ የመራመድ ያህል አደገኛ ነው። የሰደድ እሳቱ ድግግሞሽና የነፍስ አድን ሰራተኞች መርገፍ አገሪቱ ከምትመካበት ወታደራዊ ኃይል ይልቅ ተፈጥሮ ምን ያህል የበላይ እንደሆነች ዳግመኛ አስመስክሯል። የባሩድ ሽታው ከጦር ሜዳ ወጥቶ ወደ ዋሽንግተን አደባባዮች ዘልቆ እንደገባ ሁሉ የሰደድ እሳቱ እያንዳንዱን ከአሜሪካንን ቤት እያንኳኳ ይገኛል። ፕሬዚዳንት ትራምፕ የሰላም ስምምነቱን በመፈረም አሜሪካንን ከውጭ ጦርነት ይታደጉ ይሆን ወይስ የአገር ውስጥ እሳቱ አገሪቱን ከዓለም የበላይነት ማማ ላይ ያወርዳት ይሆን? ውጤቱንም በቀጣይ ጥቂት ሳምንታት ውስጥ የምናይ ይሆናል። የመጨረሻው ሰዓት ደርሷል። ምድርም ወደ እሳት ኳስነት ተለውጣለች። የእሳት አደጋ ሰራተኞቹ ደም በዚያ ነበልባል ውስጥ ቢጠፋም ታሪካቸው ግን በመጪው ትውልድ ልቦና ውስጥ እንደ ብርሃን ሲበራ ይኖራል። ዓለም አሁንም አይኗን በአሜሪካ ላይ ጥላ ይህች ኃያል ሀገር ከዚህ የተፈጥሮ ቁጣና ከነበልባሉ መዓት እንዴት ትወጣ ይሆን የሚለውን ጥያቄ በስጋት ትጠባበቃለች።